አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ኢንሻአላህ ተከታታይ የተጅዊድ ትምህርት ኮርስ ቀን 7 ላይ እንገኛለን። ባለፉት ትምህርቶቻችን ላይ ኑነ ሳኪናህ ወተንዊን እንዲሁም ሚመ ሳኪናህን አይተን መተናል። በዛሬው ትምህርታችን አዝሚነቱል ጉነህ የአፍንጫ ድምፅ ቆይታን የምንመለከት ይሆናል። ጉነህ ማለት ቀለል ስናደርገው በአፍንጫ በኩል የሚወጣ ድምፅ ማለት ነው። ደስ የሚል ቃና ያለው ዜማ ያለው የአፍንጫ ድምፅ ጉነህ ይባላል። ይህ ድምፅ በሁለት ፊደላቶቹ ላይ እናገኘዋለን፣ ኑንና ሚም ላይ። ከአረብኛ ፊደላቶች በእነዚህ በሁለት ፊደላቶች በኑንና በሚም ላይ ይህን ድምፅ እናገኘዋለን። ሌላ ፊደል ላይ ግን የለም። ከኑንና ከሚም ውጪ ሌላ ፊደል ላይ የአፍንጫ ድምፅ የለም። ብዙ ሰው ኑንና ሚም ቁርአን ላይ መተው ከነሱ በኋላ የመድ ፊደል ሲመጣ ይህን የአፍንጫ ድምፅ ያስገባል፣ የአፍንጫ ድምፅ ይሰጣል። ማን ላይ? መዱ ፊደል ላይ ማለት ነው። ስህተት ነው፣ መሆን የለበትም። ኢንሻአላህ ይህንን ነጥብ ሰፋ አድርገን ቁርአን ላይ የተካተቱ የተጅዊድ አሕካሞችን ስንዳስስ አብረን ጠቅሰዋለን። ርዕሳችን አዝሚነቱል ጉነህ የአፍንጫ ድምፅ ቆይታ ስለሆነ ወደ ርዕሳችን እንመለስና ኑንና ሚም ይህ የአፍንጫ ድምፅ አላቸው። ሁሌ በየትኛውም ሁኔታ ሲመጡ ይሄ የአፍንጫ ድምፅ አላቸው። ኑንና ሚም ሙተሐሪክም ሲሆኑ፣ ስኩንም ሲሆኑ፣ ሸድም ሲሆኑ፣ ኢድጋም፣ ኢዝሃር ሁሉም ሁኔታ ላይ ኑንና ሚም በየትኛውም መልኩ በተነበቡ ሰዓት ላይ ምን አላቸው? የአፍንጫ ድምፅ አላቸው ማለት ነው። ቆይታው ግን ይለያያል። የአፍንጫ ድምፁ ቆይታ ወይም ዘመኑ በሁኔታዎች ይለያያል። እነዛ ሁኔታዎች 4 ናቸው። ይሄ የአፍንጫ ድምፅ መጠኑ የሚለያይበት ሁኔታ በ4 አይነት መልኩ ነው ማለት ነው። ያ ማለት በ4 ደረጃ እንከፍለዋለን። የቆይታ መጠኑን በ4 እንከፍለዋለን። የመጀመሪያው ኑንና ሚም ሸድ ሲሆኑና ኢድጋም ሲሆኑ ነው። ኑንና ሚም ቁርአን ላይ ሸድ ሲሆኑና ኢድጋም ሲሆኑ በሚሆንበት ቦታ ላይ ሸድ በሚሆንበትና ኢድጋም በሚሆንበት ቦታ ላይ አንደኛ ደረጃ ቆይታ ነው ያላቸው። አንደኛ ደረጃ የአፍንጫ ድምፅ ቆይታ ይኖራል። ይህ የአፍንጫ ድምፅ ረዘም ይላል። አክመል ማ ተኩን ይሉታል። ረዘም ያለ ሙሉ በደንብ ሞላ ያለ ቆይታ ይኖራል። ረዘም ያለ ቆይታ እንሰጣለን ማለት ነው። ለምሳሌ ሱረቱ ናስ ላይ የመጨረሻ አንቀጽ ላይ 2 ቦታዎች ላይ ኑን ሸደህ አለች። ሁለቱም ቦታው ላይ ረዘም ያለ የአፍንጫ ድምፅ እንሰጣለን። ሚነል ጂነቲ ወናስ፣ ሚነል ጂነቲ ወናስ ፈመን ያዕመል ሚስቃለ ዘረትን ኸይረን የረህ፣ ፈመን ያዕመል ሚስቃለ ዘረትን ኸይረን የረህ። ሁለተኛ ከመጀመሪያ ደረጃ ባነሰ መልኩ ኑንና ሚም ኢኽፋእ ሲሆኑ ነው። ኑንና ሚም ኢኽፋእ በሚሆኑበት ጊዜ ሁለተኛ ደረጃ ላይ ይሆናል። ከመጀመሪያው በትንሹ ባነሰ መልኩ ቆይታ መጠኑ የአፍንጫ ድምፅ ቆይታው ከመጀመሪያ ደረጃ ትንሽ ባነሰ መልኩ ረዘም ያለ የአፍንጫ ድምፅ ይቆይበታል። ካሚል ይባላል። ቆይታው ካሚል ይባላል። የመጀመሪያው አክመል ነው። ከዛ ሁለተኛው ካሚል ይባላል ማለት ነው። ረዘም ያለ የአፍንጫ ድምፅ እንሰጣለን ከመጀመሪያው ደረጃ ባነሰ መልኩ ማለት ነው። ለምሳሌ ሱረቱል ፈለቅ ላይ የመጨረሻ አንቀጽ ላይ ወሚን ሸሪ ሓሲድን ኢዛ ሐሰድ፣ ወሚን ሸሪ ሓሲድን ኢዛ ሐሰድ። እዚች ጋ ግን ኢቅላብን እናካትታለን። ቀልብን ኑነ ሳኪናህ ላይ ስንማር ቀልብ ማለት ወይም ኢቅላብ ማለት ኑን ሳኪናን ወደ ሚም መቀየር፣ ከቀየርም በኋላ ኢኽፋእ አድርጎ ማንበብ ነው ያለው። ሚሟን ደብቀን እናነባታለን ያለው። ኑን ሳኪናን ወደ ሚም ከቀየርናት በኋላ የሚም ሳኪናህን አሕካም ነው የሰጠናት። ከሚም ሳኪና በኋላ ባፊደል ከመጣች ኢኽፋእ እናረጋለን ብለናል። ስለዚህ ኑን ሳኪናህን ትተን የሚም ሳኪና አሕካምን የሰጠናት። ስለዚህ ሚም ሳኪና ኢኽፋእ ስትሆን ሁለተኛ ደረጃ የአፍንጫ ድምፅ ቆይታ ይኖራታል የሚለው ውስጥ ትካተታለች ማለት ነው። ሁለተኛ ደረጃ ኑንና ሚም ኢኽፋእ ሲሆኑ፣ ኑን ቀልብ ስትሆን ኢቅላብ ስትሆን ወደ ሚም ነው የምንቀይራት። ሚም ደግሞ ኢኽፋእ አድርገን ነው የምናነባት። ስለዚህ ሚም ኢኽፋእ ስትሆን ሁለተኛ ደረጃ እንቆይበታለን የሚለው ላይ እናካተዋለን ማለት ነው። ኑንና ሚም ኢኽፋእ በሚሆኑበት ጊዜ
ሁለተኛ ደረጃ ቆይታ ይኖራቸዋል ማለት የአፍንጫ ድምፅ ቆይታ ይኖራቸዋል ማለት ነው። ሶስተኛ ደረጃ ላይ ከአንደኛና ከሁለተኛ ባነሰ መልኩ ኑንና ሚም ኢዝሃር በሚሆኑበት ጊዜ ነው። ኑንና ሚም ኢዝሃር በሚሆንበት ጊዜ ሶስተኛ ደረጃ የአፍንጫ ድምፅ ቆይታ ይኖራቸዋል። እዚች ጋ ግን ኢዝሃርን ስንማር ኑን ሳኪናህ ላይ እና ሚም ሳኪና ላይ ኢዝሃር ማለት አንድን ፊደል ከመውጫ ቦታው ያለ ተጨማሪ የአፍንጫ ድምፅ ማውጣት ነው ብለናል። ያለ ተጨማሪ የአፍንጫ ድምፅ። ታዲያ ይሄኛው ምንድን ነው ካልን ያለ ተጨማሪ የአፍንጫ ድምፅ የተባለው ኑንና ሚም ኢዝሃር ሲሆኑ የራሳቸው የሆነ ቆይታ አላቸው። ከዚህ ቆይታ የበለጠው ነው ተጨማሪ ሚን ገይሪ ዚያደቲን ፊ ጉነህ ያለው ተጨማሪ የአፍንጫ ድምፅ የተባለው ከኢዝሃር ከሚሆኑበት ቆይታ የሚጨመረው ቆይታ ነው እንጂ ኢዝሃር ሲሆኑ ኑንና ሚም ኢዝሃር በሚሆኑበት ጊዜ የሚኖረው ቆይታ ወይም ሶስተኛ ደረጃ ላይ የሰጠነው ቆይታ እሱ የራሳቸው ነው። ተጨማሪ የሚባለው ከዚህ የምንጨምርለት ቆይታ ነው እንጂ ኑንና ሚም ያላቸው ቆይታን አይደለም የተፈለገበት ማለት ነው። በጣም ትንሽዬ ነው። ለምሳሌ ሱረቱል ፋቲሓ ላይ አንዓምተ እንላለን። አንዓምተ ኢንሻአላህ በምሳሌ እንመለከተዋለን። በደንብ ሀሳቡ ጥርት እናድርገውና ኑንና ሚም ትንሽዬ ቆይታ ያላቸው ምን ሲሆኑ ኢዝሃር ሲሆኑ ማለት ነው። በዚህ መልኩ ትንሽዬ እንቆያለን እንጂ አንዓምተ ተብሎ አይታለፍም። ሚን ገይሪ ዚያደቲን ፊ ጉነህ ያለው ያለ ተጨማሪ አፍንጫ ድምፅ ብለን የተማርነው ከዚህ ቆይታ ምንጨምርለትን ቆይታ ነው። አንዓምተ በዚህ መልኩ የምንቆየውን ቆይታ ነው እንጂ የራሱ የሆነ ቆይታ አይደለም የተፈለገው። ያኔ ኢዝሃር ላይ የተማርነው ማለት ነው። ኢዝሃር ላይ የተማርነውንና እዚች ጋር አዝሚነቱል ጉነህ የሚነሳው ላይ በዚህ መልኩ ጥርት አድርገን መረዳት ይኖርብናል ማለት ነው። ኸይር ሶስተኛ ደረጃ ኑንና ሚም ኢዝሃር ሲሆኑ ማለት ነው። ለምሳሌ ሱረቱል ከውሰር ሁለተኛው አንቀጽ ላይ ፈሰሊ ሊረቢከ ወን ኑን ሳኪናዋ ኢዝሃር ተደርጋ ነው የምትነበበው። ስትነበብ ፈሰሊ ሊረቢከ ወንሐር፣ ፈሰሊ ሊረቢከ ወንሐር። ወንሐር አንልም፣ ቶሎ አናልፈውም። ወንሐር። አራተኛ ደረጃ ላይ ኑንና ሚም ሙተሐሪክ ሲሆኑ ነው። ኑንና ሚም በየትኛውም ሁኔታ የአፍንጫ ድምፅ አላቸው ብለናል። ኑንና ሚም ሙተሐሪክ ሲሆኑ ማለት ፈትሐ፣ ከስራህ ወይም ضمة ሆነው ሲመጡ ሚኖረው የአፍንጫ ድምፅ አራተኛ ደረጃ አስቀመጥ ነው ማለት ነው። ናኑኒ መሙሚ አለ አፍንጫ ድምፅ፣ ያለ አፍንጫ ድምፅ አይቀሩም እነዚህ ሁለት ፊደላቶች ማለት ነው። ይህን የአፍንጫ ድምፅ አራተኛ ደረጃ ላይ አስቀመጥ ነው። እዚች ጋ ግን የአፍንጫ ድምፅ ቆይታ ስላለን ሙተሐሪክም ሲሆኑ እናረዝመዋለን ማለት አይደለም። መርዘሙ ሳይሆን ቆይታውን ነው ለአራት የከፈልነው ማለት ነው እንጂ ብለን አንልም። ወይም ነ ሳይሆን ራሱ የሆነ ናኑኒ ወይም መሙሚ በእነዚህ በስድስት ሁኔታዎች የሚኖረው የአፍንጫ ድምፅ አራተኛ ደረጃ ላይ ተቀመጠ ማለት ነው። በዛ መልኩ ለአራት ይከፈላል ማለት ነው። እዚች ጋ ግን መጠቀስ ያለበት የአፍንጫ ድምፅ ቆይታ በሐረካ አይለካም። ብዙ ሰው ኑንና ሚም ሸዳ ሲሆኑ ሁለት ሐረካ ተብሎ ይገልጻል። ብዙ ሰው በዛ መልኩ ሁለት ሐረካ እንቆይባቸዋለን። ኑንና ሚም ሸዳ ሲሆኑ ሁለት ሐረካ ያክል ይቆይባቸዋል ሲባል ይሰማል። ስህተት ነው። በሐረካ የተለካበት ወይም በሐረካ የተቀመጠበት ትምህርት የለም። ሐረካ የተገለጸው ለመድ ነው እንጂ ለጉና አይደለም። መድና ጉና የተለያዩ ርዕሶች ናቸው። መድና ጉና ራሱን የቻለ የተለያዩ ርዕሶች ናቸው። በሐረካ የተገለጸው መድ ነው። መድ ላይ ሁለት ሐረካ፣ አራት ሐረካ፣ ስድስት ሐረካ እያልን እንገልጻለን። ጉና ግን በዛ መልኩ አይገለጽም። ራሱን የቻለ ለአራት ከፈል ነው። አክመል ማተኩን፣ ካሚል፣ ናቅስ፣ አንቀስ በአራት ይከፈላል በዚህ መልኩ እንጂ አንደኛ ደረጃው ላይ ሄደን ኑንና ሚም ሸድ ሲሆኑ ረጅም የሚሆንበትን ቦታ ላይ ሁለት ሐረካ ብሎ መግለጽ ስህተት ነው። ጉና የአፍንጫ ድምፅ ቆይታ በሐረካ አይለካም። ሌላኛው መነሳት ያለበት ነጥብ የአፍንጫ ድምፅ ቆይታው የኑንና የሚም የአፍንጫ ድምፃቸው ቆይታው በምንቀራበት የአቀራር ፍጥነት ይለያያል። እየፈጠን የምንቀራ ከሆነ ቆይታው ያንሳል። ረጋ ብለን የምንቀራ ከሆነ ደግሞ ቆይታው ይረዝማል። አራቱ ደረጃዎች እንዳሉ ሆነው የምንቀራበት የፍጥነት መጠን ላይ
ቆይታው ይለያያል። እየፈጠንን እየቀራን ከሆነ ረጋ ብለን ከምንቀረው ቆይታ ያነሰ ይሆናል። ረጋ ብለን ስንቀራ ረዘም ይላል። እየፈጠንን የምንቀራ ከሆነ ደግሞ አጠር ይላል። ይህ ቆይታ በፍጥነት ስንቀራና ረጋ ብለን ስንቀራ የተለያየ ይሆናል ማለት ነው። ጠቅለል ስናደርገው ኑንና ሚም የአፍንጫ ድምፅ አላቸው። ይህ የአፍንጫ ድምፅ ቆይታው ለአራት ይከፈላል። የመጀመሪያ ደረጃ ላይ ረዘም ያለ አፍንጫ ድምፅ ኑንና ሚም ሸድ ሲሆኑና ኢድጋም ሲሆኑ፣ ሁለተኛ ደረጃ ላይ ከአንደኛ ደረጃ ባነሰ መልኩ ኑንና ሚም ኢኽፋእ ሲሆኑ ኢቅላብንም በዛ መልኩ ጠቅሰነዋል። ሶስተኛ ደረጃ ላይ ኑንና ሚም ኢዝሃር ሲሆኑ ከሁለቱም ባነሰ መልኩ ከአንደኛና ከሁለተኛ ባነሰ መልኩ። አራተኛ ደረጃ ላይ ደግሞ ኑንና ሚም ሙተሐሪክ ሲሆኑ በእነዚህ በአራት ሁኔታዎች የአፍንጫ ድምፃቸው ይኖራል ማለት ነው። ኢንሻአላህ የዛሬ ትምህርታችን ጠቅለል ስናደርገው ይሄን ይመስላል። በቀን 8 ትምህርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።